ቤት ቁጡትም ቂጥም የላትም አሉ እና ኒኩ በቃ ያለኝም ወንዶቹ አይማላሉ እንድንብል ትሽመናል። ቂጥም ጡትም የለኝም። ወይኔ በቃ ማማልለው ወንድ የለም እንድነው ነው። ለምንድን የነገረችኝ? አሁን ሳስባስበው ያኔ አረባሽ ብዬ የተዋት ምን አስባ ነበር የነገረችኝ? እኔ አላማዬና ተልኮዬ የዛ ሰፈር ሰዎች በቂጤና በጡቴ ማማለል ነው እንዴ? እኔ እኮ ህይወት ነው ያዝኩት። እኔ እኮ መጫወት እንደውም ወንድ እንዳይማለል። ለምን ይማለላል? አይማለል። ህይወቱ ስራ ይስራ። ቆሞ የዞረ እንዲማለል አይማለል። እኔ ወንድ ባይማለል ባይኔ። እኔ ደግሞ የራሴ ተፈጥሮ የራሴ እንደማላቅ ነገር ራሴ ሰውነት ላይ እንደሌለ ነገር ይሄ የመልስ ምትና ሀይሚት የማይሱ ትክክል። የራሳችን ላይፍ ይኑረን የራሳችን ህይወት ይኑረን ብላችሁ መጣር ነው እንጂ ወንድማ ማለድ እንደዚህ ቂን ቀንቧ ምናምን ምንቅቅቅ ኔቨርስ። እና ምን አገባኝ ነው ምን አገባኝ። አንዳንዴ ማትገመት ሰው ሁን። ልትበላ ያቀረብከውን ምግብ ለሌላ ሰው ስጥ። መልካምነት ለራስ ነው። እኔ እየራበኝ ማለት ነው። ኦ ማይ ጋድ። መልካምነት ለራስ ነው ከተባለ ጠቅልለን ራሳችን እየራበን ሳይሆን እየቆረጠን ሳይሆን ቆርጠ መስጠት ነው ትንሽ ማለት ነው። ባይዘው የሀይሚዬ ጥቅስ አይቻልም። የቅድሙ ራሱ በጣም የሚገርማችሁ ነገር ከግምዣዬ ጋር አይ ቲንክ በነበሩበት ሰዓት ብሩኬ ምንድን ነው የሚማልለው? ከግምዣዬ የግምዣዬ መቀመጫ ቦዲ ፓርት እንደ ሀይሚዬ ነው ምናምን ብለው ያወራች ሴት ነበረች ማለት ነው ከወንድ ብርቁ። ይህም ብርኩን በሽበሽ ናቸው። ግን በቲክቶክ ገጽ ላይ ሀይሚዬን ጥቅስ ሄዳችሁ እዩት። ነፃነት ኖሯት ግን ከብዙ ነገር ራሷን እንደ ቆጠበች ሴት ክብር ያላት የለም። ትክክል ነው። አሁን ፎር ኤግዛምፕል ብዙዎቹ አሁን ነፃነት ሲኖራቸው ሴትነታቸውን ያረክሳሉ፣ ክብራቸውን ያጣሉ አሉ ብዙ ማለት ነው። አንዳንድ ደግሞ ጀግኒት እንደ ሀይሚቲ ያሉ ማለት ነው። ሀይሚቲ አሁን ስናቃትም ከብሩኬ ጋር የትም ትሄድ ብሩኬ የሴት ጓደኛ እንኳን አታበዛም፣ ግን ነፃነት አላት። ገባችሁና በጣም መልክት ያለው ነው። የስተርዴ ደግሞ ናይት በኤፍቢ ገጽ ላይ ብሩክም ከች ብሎ ነበር። ለሰርፕራይዝ አለ ሪንግ ታይም። ለምን አሁን ቀለበት ስታደርጉ እኮ ምንድነው እውነተኛ ቀለበት እንደሆነ አሁን እውነተኛው ቀለበት ነው። ምንድነው የኔ ፍቅር ላይክ ሳ የበፊቱ ዝም ብሎ ነው ወይ ቀለበት ነው ወይ መኪና ነው። ቀለበት ከቀለበት ሽምግልና ቀለበት ነው የሚያደርግላት ዛሬ ብሩኬ። ቀለበት ወይ መኪና ሊገዛላት። መኪና ግን ምን ያደርጋል? ከአንድ ቤት ሁለት መኪና። ቀለበት እስቲ እናንተም ጻፉ። ቀለበት ሪንግ ታይምስ ሪንጉ ምንድነው? ነው ጎልድ ዳይመንድ። ሰምታችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። የስተርዴይ በኤፍቢ ገጽ ላይ ብሩክ ወዲያው ነው ያየሁት፣ ግን ቪዲዮም አልሰራውም ነበር እላችኋለሁ እንዳላሰለቻችሁ። ያው ተነሸንፈዋል። ሆኖም ግን ያው ደስ በሚል እንበርታ ምናምን በሚል ሜሴጅ ጽሁፍም ባለው አስተላልፎ ነበር። ብሩክ ሀይሚዬ ንጉስ ማለት ነው። አፕሪሺየት አንዳንዴ ሁሌ መብላት ሁሌ ማሸነፍ ብቻ እንዳልሆነ ነው እንግዲህ ኦፕን ያደረገው ቼንጅ ኦፍ ቼንጅ። ሲቀጥል ደግሞ ሀይሚትዬ ማይስዊት እንግዲህ ጥቅስ ለቃለች። ከምር አንዳንዴ እኮ ውዶቼ እኛ ዩቲዩብ ላይ ያለ ነው። እኔ ያው ከዚህ በፊት ሁሉ የምንቀበጣጠረው ብሩክም ሀይሚም ያዩታል እኮ ያሉ እኮ ውዶቼ። እኛ አሁን ገና አሁን የስተርዴ የተገጠመውን ልጅ ገና አንድ ቪዲዮ ነው ያለው፣ ግን ስልኬ ላይ መጥቷል። ዩቲዩብን ክፍት ሳያደርግ ለምን በሀይሚና በብሩኬ ሜንሽን ስለሆነ ማለት ነው። ገባችሁ? እና አንዳንዴ ሞርዛን እንደዚህ ፍቅር ሲሆኑ ምንሰራው ቪዲዮ ሞርዛን በሀይሚና በብሩኬ ሪስፔክት ያስፈልጋል። ከዚህ በፊት አሁን ከግምዣዬ ጋር እያለች ምኗ ያማልላል፣ ሁለቱም ሰውነታቸው አንድ ነው ምናምን እያለች ነበር። አንዷ ቀባጣሪ ወንድ ብርቁ ማለት ነው በብሩኬ የሚጽናኑት። ኦ ማይ ጋድ ሁሉም ተኝቷል። ድምፄ ማለት ነው የሀብታም ሳቅ የለም ማለት ነው። ሲቀጥል ደግሞ እንግዲህ አሁን
አንድ ሰው ልብስም ሲለብስ ራስን የሚያስደስት ነው እንጂ ከሌላ ማለል። ሞርዛን ደግሞ ሀይሚቲ የሆነች ቁምጣ አለች፣ ቡኒያ ቁምጣ። እሷን ባረገች ሰዓት አንዳንድ ሰው እንትን የሚል አለ። ለምን አንድ ሰው ራሱ የሚያስደስት ነገር ነው የሚያደርገው እንጂ ግዴታ ወንድ የሚያማልል በማለል በቆንጅና አይደለም። ባይዘው ወንድ የሚጠይቃችሁና ወንድ የሚቀርባችሁ እዚህ ጋር ከምር ነው የምነግራችሁ። አንድ ሴት ቆንጆ እንደውም ቆንጆ ሴቶች ብዙ ጊዜ እንትን ነው በፍቅር ይሰቃያሉ። እና ብዙዎች ጊዜ ማለት ነው አተባረቦች ራሱ ማለት ነው። እና ምን እላችሁ ፈልጌ ነው ይሄ ማለል የሚባለው ነገር እኔም አይመቸኝም። ራሴ የሚያስደስተኝን ነገር ካልሆነ በስተቀር ማማለል የሚባለው ነገር ይደብረኛል፣ ሲጠሩት ራሱ ማለት ነው። እሱን አስተላልፋለች ሀይሚትዬ ማይስዊት። ሌላው ደግሞ ምንድነው መልካምነት ለራስ ነው። ግን መልካምነት ለራስ ስንል ውዶች ምንድነው አሁን አንዳንዶቻቸው አሉ በብዛት አብሶ በብዛት ሚዲያ ላይ የምናየው ነገር ኢትዮጵያ ሄደው ስላየው ነው። ከዚህ በፊት አሁን ፎር ኤግዛምፕል ላንሳላችሁ ብሬክስ አበሻ ሪያድ ውስጥ እያሉ እኔ ኮንትራት ቤት ነኝ ገና እንደመጣሁ 5 ወሬ ላይክ ሪያድ ውስጥ እያሉ የሚከራዩት ቤታቸው ሶፋቸው በቃ ወይኔ ብዬ እመኛለሁ። በዛ ሰዓት እንደውም ኢቃማ ያለው ይመስለናል። እድሜ የተንቢና በዛ ሰዓት ያወራችሁት እዚህ ለኛ ኮንትራት ቤት ሆኜ። ሆኖም ኢትዮጵያ ሲሄድ ደግሞ እናትየው የሚቀመጡት በጎማ ይሄ የጄሪካን መቀመጫ ገባችሁ። አንደኛ ሶስተኛ ሰው ጎረቤትን ምናምን ሳይሆን መጀመሪያ ቤታችሁን እናትና አባታችሁን። ይሄ ነገር ደግሞ እኔ አሁን ሳወራ የምታዳምጡኝ ቤተሰቦቻችሁን ሳታጠግቡ ቤተሰቦቻችሁን የተሻለ ቤት ሳትሰሩ የተሻለ ነገር ሳታረጉ ለሚዲያ ድምቀት ወይ ደግሞ ለደጋፊያችሁ ለምትደግፏት ሰው ለሰው ይረዳ ብላችሁ ትልካላችሁ። ቤተሰብ ሳታጠግቡ ይሄ ሹር ነው። ረቢ ነው የምላችሁ። እኔ አሁን ብዙ አሉ በውስጥ የሚያወሩኝ እኔ መልስ አልሰጥም ብቻ እና ሊያዳምጡኝም ይችላሉ። እና እንደዚሁም ደግሞ አሊ አለ ሳዲና አሊ ታውቃቷላችሁ። እነሱንም ኢትዮጵያ ገብቷል። እንትን ቤት ነው የሚሰሩ ሶፋ ቤት ምናምን። ረቢ ነው የምላችሁ። አላህ ይርሃሙ የአሊ አባት ማለት ነው። አሁን ሞተዋል። ምን ልግዛል ሲባል አባትየው ይሄ ማሳ የሚያጭሉበት ቁምጣ ነው መሰለኝ ገልቦ ነው ያሳዩት ለሴቷም ማለት ነው ለሳዲም ማለት ነው። ምንድነው ከታች የለበሱትን ግዥልኝ፣ ይሄን ድገዥልኝ ብቻ እንድቀየርልኝ። እንግዲህ 10 ብር ገዝተው ከሳውዲ ይዘው መሄድ ይችላሉ። እና ይሄን ሁሉ መቀባጠረው ምንድነው የራሳቸውን ሰው ሳያጠግቡ ለራሳቸው ሳያደርጉ መልካምነት ለራስ ነው ብለው ህዝብ ይረዳሉ። እዚህ ጋር እኮ እናትየውን ሳይረዱ እዚህ ጋር አባትየውን ሳይረዱ እንዴ! እኔ የእናቴን ቤት ሳላሳምር የኔን ቤት አላሳምርም። ኦፍኮርስ ረቢ ነው የምላችሁ። እኔ አሁን እኛ የምንሰራው ቡታጅራ ቤት ዝም ብሎ ነው። የእናቴ ቤት ግን በአዳማ ቆርቆሮን የሰራውላት መዳም ቤት እየሰራው ማለት ነው። አልሐምዱሊላህ ወላሂ ነው የምላችሁ። እና አንዳንዴ ብዙ እህቶቼ የምታዳምጡኝ መጀመሪያ ራሳችሁን አጥግቡ። መጀመሪያ የወንድማችሁን ልጆች አስተምሩ። መጀመሪያ ለወንድማችሁ መንጃ ፍቃድ አውጡ። 22 ሺህ ብር ነው 21 ሺህ ብር ነው አውጡ። ከዛም በኋላ ሰው ሰፖርት አድርጉና ራሳቸውን ሳያጠግቡ ለራሳቸው ሳይሆኑ ለራሳቸው የቀረበውን ምግብ መልካምነት ለራስ ነው በሚለው ሀይሚዬ ማሽሟጣለች እንዳያቸውት ምላሷን ወጣ ብላለች። እኔ ግን ይሄን ነገር መናገር ስለምፈልግ ነው። ሰሞኑን ከአንዷ ጋርም ዲስከስ እያደረኩ ስለነበረ ኢሞሽኖኝ ነው የተናገርኩት። በጣም ይቅርታ ውዶች ማለት ነውና ራሳችንን መጀመሪያ እንቁም። ገባችሁ? ራሳችሁን ሆናችሁ ቁሙ። ሞርዛን ስደት ላይ ያላችሁ እህቶቼ ብራችሁን ያዙ። በዚህ አጋጣሚ ለምን ኢትዮጵያ በቃ ኖርማል ሆናችሁ ወይኔ ስደት ሆኜ ስንቱን እንደዚህ እየረዳው እያለ እንዳትሉ። አሁን ለምሳሌ እዚህ ኢክረም ምናምን ሚዲያ ላይ ያሉትን እያያችሁ ነው። ስለዚህ እኛ ደግሞ ከሚዲያ ጀርባ ያለነው ጠንክረን ራሳችንን መቆም እንድንችል ሰው ላይ እንዳንደገፍ መጠንቀቅ አለባችሁ። የመዳም ቅመሞች የምሰሩትን ብሮች ሴቭ አድርጉ፣ እርዱ። የሚረዳም ካለ እንደ መስጊድ እንደ ቤተ ክርስቲያን ስሩ። ቤተ እምነቶችን አላ እንዲረዳችሁ። ከዛም በኋላ ግን ራሳችሁ መጀመሪያ ሆናችሁ ቆሙ እና ይሄን ሜሴጅ በዛው የሀይሚት ያው እሱን ያስታካል። ሲቀጥል ደግሞ ዛሬ ሀይሚትዬ ቀለበት ታደርጋለች። መኪና አይደለም ሳውዶች እናንተ ጭብርር አለብኝ። መኪና አይመስለኝም። ዳይመንድ ያደርግላታል ብሩኬ፣ የሚያስደስት ነገር። ስለዚህ ለማሽቃበጥ እንዘጋጅ ማለት ነው። ሳብ አልሳሳት። የትላንትና ፕራንክ ደግሞ ብሩኬ እንግዲህማ አይደግሙም። እንደዚህ አይነት ፕራንክ በጣም ነበር የሚያስደነግጠው። ክው እያለው እና ውዶቼ እንዳላብዛባችሁ ሀይሚትዬ ማሰራጭታለች። ብሩክን በሽ ናቸው። ከሰዓት ደግሞ ሼር እያደረግን እንጠብቃችኋለን ውዶቼ። እንደዚሁም ደግሞ ሰብስክራይብ ላይ ከምታደርጉኝ የምታበረታቱ የመዳም ቅመሞች የምወዳችሁ የሀገሬ ልጆች
አላህ ባላችሁበት ጠብቃችሁ ከልብ ነው አመሰግነው። አላህ ሀሳባችሁን ይምላላችሁ። የኔ ሜሴጅ ሁሉ የምላችሁ ያው ከሀገር ነው የመጣሁት። ለእናንተ ሜሴጅ ምንድነው? ጠንክራችሁ ስሩ፣ በርትታችሁ ስረው፣ ስራ አትናቁ። በቃ ስራ አትናቁ። ሌላው ደግሞ ምንድነው? ጸሎት አድርጉ ማለት ነው። ወላሂ ጸሎት ከምንም በላይ ሰው ልጅ ምንድነው? ጸሎት ማድረግ ነው። በርቱ፣ ጠንክሩ ባይ ነኝ። ብራችሁን ያዙ፣ ኢትዮጵያ መኖር እንድትችሉ። ኢትዮጵያ በቃ ቀላል ነው፣ ሁሉ ነገር ቀላል ነው። ለኔና ለእናንተ ቀላል ነው ከሰራን እዚህ ሀገር ማለት ነው። ጠንክረን ከሰራን እና ያለ አላማ ወደ ሀገር እንዳትገቡ። ጤና ካለ አርፋችሁ ስሩ። ቤትም እየቀያየራችሁ ቢሆን አርፋችሁ ስሩ። ምንም ሳትይዙ አገር አትሂዱ። እኔ ሂዱ አልልም ውዶቼ፣ አትሂዱ። ምንም ካሌላችሁ ቤት እየቀያየራችሁ በወር 3 4 5 ቤት እየቀያየራችሁ ኮንትራት ከሆናችሁ አርፋችሁ መስራት ነው የኔ ሜሴጅ ማለት ነው። በተረፈ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ